ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭም ታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በመጨረሻም ከያዝናቸው መረጃዎች መካከል የሊቨርፑል ደጋፊዎች እንግዲህ በዘንድሮ የውድድር ዓመት የሊጉ ዋንጫ ማሳካታቸውን ተከትሎ የዚህ ቡድን ትልቁ መሰረት ወይም ይሄን ቡድን የሻምፒዮናውን ቡድን በዚህ መልኩ ገንብተው አቀናጅተው ለድል የሚበቃ ስብስብ ለአርነ ስሎት ማሻገር የቻሉ ትልቅ የሊቨርፑል የምንጊዜው ምርጡ አሰልጣኞች መካከል አንዱ የሆኑት የርገን ክሎፕ እሁድ አንፊልድ እንደሚገኙ ተረጋግጧል። አሁን በሊቨርፑል ነው የሚገኙት። የሊቨርፑል ፋውንዴሽን አምባሳደር እንደሆኑ ታውቃላችሁ። ይሄንን ተከትሎ እንግዲህ በቃላቸው መሰረት በቀጣይ በዚህ ስቴዲየም በዚህ ሜዳ እመለሳለሁ። በቀጣይ የውድድር ዓመት ምንመለሰው ደግሞ በተለያዩ ምክንያቶች ናቸው፣ ከሜዳ ላይ ሳይሆን ከሜዳ ውጪ ባሉ ጉዳዮች ናቸው የሚል በመጨረሻ አስተያየታቸውን ሰጥተው ነበርና በመጨረሻም የሬድ ቡል የበላይ የግሎባል ስፖርት ዳይሬክተር የሆኑት የርገን ክሎፕ የቀድሞ የሊቨርፑል የምንጊዜው ምርጡ አሰልጣኝ ጀርመናዊው በሊቨርፑል ደጋፊዎች ዘንድ አሁንም የማይረሱ ሁሌም የሚታወሱ በኮፕ ደጋፊዎች ደግሞ ከምንጊዜውም የሊቨርፑል 5 አሰልጣኞች ዘንድ ለመጨረሻ ጊዜ የኮፕ ደጋፊ በሊቨርፑል ጨዋታ በአንፊልድ በምትመለከቱበት ወቅት ትልቅ አርማ የሚያወዛውዙት አለ በሜዳ ውስጥ ከራፋኤል ቤኒቴዝ በኋላ በሊቨርፑል የምንጊዜው ምርጡ አሰልጣኞች ተርታ መቀመጥ የቻሉ በሊቨርፑል ቤት 9 ዶሜስቲክ ትሮፊዎች ማምጣት የቻሉ ፕሪሚየር ሊግን ከ31 ዓመት በኋላ ሻምፒየንስ ሊግን ከ2005 በኋላ ክለብ ወርልድ ካፕ ዩኤፋ ሱፐር ካፕን ካራቦ ካፕ 2 ጊዜ ኤፍኤ ካፕ ሁሉንም ዋንጫ በሊቨርፑል ቤት ማሳካት የቻሉ ምርጡ ጀርመናዊ አሰልጣኝ የፔፕ ጋርዲዮላ እና የርገን ክሎፕን ፉክክር እንድናይ ከጀርመን እስከ እንግሊዝ ማስቀጠል የቻሉ ትልቅ የሊቨርፑል የምንጊዜው አሰልጣኝ እንግዲህ እሁድ በአንፊልድ ይገኛሉ። ከሊቨርፑል ደጋፊዎች ጋር ሴሌብሬት ያደርጋሉ። በቪአይፒ መቀመጫ ቦታ ተገኝተው ባለስመቱን ይካፈላሉ። እንደምታውቁት የዛሬ ዓመት በዚህ በእሁዷ ቀን ነበር የርገን ክሎፕ ሊቨርፑልን የተሰናበቱት። ሊቨርፑል ፈረሰ፣ ሊቨርፑል አበቃለት ሲባል መሰረቱን ጥለው የሄዱት እኛ አሰልጣኝ በጥሩ አያያዝ፣ በጥሩ ቅንጅት፣ በጥሩ ጌም ማኔጅመንት ቡድኑ ለያኛ ድል አበቁት። አርነ ስሎት ሲያሸጋግሩ ትልቁ መንገድ የጠረጉት በእለቱ የዚህን ሆላንዳዊ አሰልጣኝ ስም ለሊቨርፑል ደጋፊዎች አደራ ብለው ጠርተው ለኔ ከጎኔ እንደቆማችሁት ለዚህ አሰልጣኝ ከጎኑ እንድትቆሙ ልክ ለኔ የምትዘምሩትን መዝሙር በእንዲህ መልኩ ለአሰልጣኙ እንድትዘምሩ ብለው ስሙን ጠርተው በአንፊልድ ዘምረው መንገዱን ጠርገው ጫናውን አቅልለው በአንድ በዛች ንግግር ትልቁን እሳቱን ወንበር አቅልለው አሰልጣኙ በተደላደለ ወንበር ላይ እንዲቀመጥ የደጋፊዎች ድጋፍ እንዲኖረው ከቡድኑ ጎን ቆመው ጫናውን ቀንሰው ስለ ሽግግር እንዲያስቡ ጫናውን በመቀነስ ነገር ግን ባልተጠበቀ መልኩ ደግሞ የሊጉ አሸናፊ ሆኑ። ስለዚህ ከአሰልጣኙ ቅጥር እስከ ሽግግሩ ድረስ ያውም አርነ ስሎት በውድድር ውስጥ ነው በመጨረሻም የሊጉ ሻምፒዮን ከሆኑ በኋላ በሰጡት አንድ ጋዜጣዊ መግለጫ ከስካይ ስፖርት ጋር በነበራቸው ቃለ ምልልስ የ13-14 ደቂቃ ቃለ ምልልስ በተናገሩት መሰረት ከየርገን ክሎፕ ጋር በውድድር ውስጥ ሆኖ በአብዛኛው በቴክስትና በስልክ እንደሚያወሩ እንዲሁም ከየርገን ክሎፕ ምክትል ፔፕ ላይንደርስ ጋር የታክቲክ ልውውጥ እንደነበራቸው በታክቲክ ረገድ እነዚህ ሁለት ባለሙያዎች እንደሚረዷቸው አርነ ስሎትን ገልጸው ነበርና የሚያስገርም ነው። በሁለቱ
አሰልጣኞች መሃል የነበረው መግባባትና ሽግግሩ ጤናማ እንዲሆን ክሎፕ ቦታውን ለቀውላ ያግዟቸው ነበርና የሚያስገርም ሽግግር ነው። ሊቨርፑላዊነት ቤተሰባዊነት ብለው ክሎፕ ላይ የሚገልጹበት ስፒሪት ይሄ ነው። በሽግግር ውስጥ እንኳን አንዱ አንዱን በስራ ዘመኑ ላይ ክፍተቱን እንዲሁም ማጠናከር ያለበት የተለያዩ የቡድኑ ጥንካሬዎችን አውጥቶ እንዲጠቀም የተጫዋቾችን ኳሊቲ በበቂ ሁኔታ አደራጅተው ለቀው እነዚህን ጉዳዮች ከውጭም ሆኖ ሲረዷቸው እንደነበር ራሳቸው አርነ ስሎት አረጋግጠዋልና የሚያስገርም ሽግግር ነበር። ይሄ ሽግግር እንግዲህ በስተመጨረሻ ፍሬ አፍርቶ ለ20ኛ ጊዜ ሊቨርፑልን የሊጉ ዋንጫ አሸናፊ አድርጓል። ያ ዋንጫ ደግሞ የሚያነሱት እሁድ ምሽት 12 ሰዓት ጀምሮ ነው። በእለቱ በሚደረገው የዋንጫ ስነ ስርዓት ላይ የርገን ክሎፕ በአንፊልድ ይገኛሉ። ትናንትና ሰፊ የነበረ ደስ የሚል ከአንፊልድ ፋውንዴሽን ጋር የነበራቸው ቆይታና የቪዲዮ ሹት እንዲሁም ቃለ ምልልስ የሚያስገርም ነበር። ሰፊ ፕሮግራም ስለነበራቸው የመጨረሻ ቀን ቢሮአቸው ውስጥ ስላጋጠማቸው ኢሞሽናል መሆን ያለቀሱበት ቢሮአቸውን ለቀው ሲሄዱ ለመጨረሻ ጊዜ ያን ቢሮ ሲሰናበቱ ከ4 ሰዓት በላይ እንደቆዩ ቢሮአቸው ውስጥ ገልጸው ብዙ ጉዳዮች ብዙ ነጥቦችን አንስተው ከሜልዌድ የትሬኒንግ ግራውንድ እስከ ኪርኪቢ ድረስ ያለውን ሽግግር በ50 ሚሊዮን ፓውንድ የተገነባው ያ ዘመናዊው አዲሱ የሊቨርፑል የትሬኒንግ ማዕከል ስለነበራቸው ቆይታና የኢንተርቪው የሚሰጡበት ስቱዲዮ ከዛም በኋላ የሳቸው ቢሮ ከፔፕ ላይንደርስ ጋር ከአንድ ጨዋታ በፊት ስለነበራቸው ቆይታ እንዲሁም ለሊቨርፑል ፋውንዴሽን 100,000 ፓውንድ ድጋፍ በማድረግ ነው የተመለሱት ወደ አንፊልድና ሁለት ይገኛሉ። ነገር ግን የርገን ክሎፕ የተናገሩት ወይም የገለጹት በዛ ኢንተርቪው ላይ አንድ አሳዛኝ ጉዳይ አለ። ምናልባት ይሄን አርስት በአጠቃላይ የሚጠቀልለው ከዚህ በፊት የፕሮግራሙ ዋና አዘጋጅ አባ በተለየ መልኩ ከአድማጮች ጋር ስለ ትሬንት አሌክሳንደር አርኖልድ መልቀቅ ጋር ተያይዞ እሱ ያነሳውን ሐሳብ አብዛኛው የሊቨርፑል ደጋፊዎች አልተስማሙም ነበር በመጀመሪያው ፕሮግራም። በሁለተኛው ፕሮግራም ግን ያው ከስሜታዊነት ወጣ ብሎ ስለ ሊቨርፑል ሲወራ ብዙ ረጅም ዓመት ወደ 40 ዓመት ገደማ ክለቡን ስለደገፈ እያንዳንዱ ጉዳይ ላይ የራስ የሆነ ስሜት ስላለው ይለያል ድጋፉና ከዛ ጋር በተያያዘ ሐሳቦች በመጀመሪያ ፕሮግራም ላይ አለመግባባት ነበር። ነገር ግን በሁለተኛው ፕሮግራም አብዛኛው ሊቨርፑል ደጋፊዎች ሐሳቡን ተቀብለዋል፣ ተረድተውታል። ነገር ግን ይሄን ሐሳብ የሚያጠናክር ትልቅ ጉዳይ ነው የርገን ክሎፕ በትናንትናው ኢንተርቪዋቸው ላይ አነሱት። በሊቨርፑል ቤት ቆይታ አይደለም አሉ። ከሜንዝ እስከ ዶርትመንድ ከዶርትመንድ እስከ አንፊልድ ድረስ በእግር ኳስ ዘመኔ እንደዛን ቀን አዝኝና ደንግጬ አላቅም ነው ያሉት። ትሬንት አሌክሳንደር አርኖልድ ከአርሴናል ጋር ተቀይሮ ሲገባ ስለ ጉዳዩ ከማንሳታቸው በፊት መዘንጋት የሌለብን ትሬንት ለሊቨርፑል ያበረከተውን ያለፉትን ጊዜያት ከስሎት ይልቅ ከኔ ጋር የቆየው ዘመን ከፍተኛ ነው። አብረን በጋራ እነዛን ድሎችን ስናጣጥም የትሬንት አስተዋጽኦ በእያንዳንዱ ዋንጫ ላይ ቀጥተኛ ተሳትፎ ነበር እና በተመሳሳይ የሻምፒዮንስ ሊግ የባርሳውን ድል በማንሳት የትሬንት የመጀመሪያ የሊቨርፑል ፕሮፌሽናል ግብ ሆፈንሄም ላይ ቅጣት ምት ሲያስቆጥር መልበሻ ቤት የመከሩት ወርልድ ክላስ ተጫዋች ትሆናለህ፣ በትልቅ ደረጃ ሊቨርፑልን ታገለግላለህ፣ በዚህ ክለብ ትልቅ ደረጃ ትላልቅ ስኬቶች ላይ እንደርሳለን፣ ሁሌም በዚህ ብቃት ለመገኘት ጠንክሮ መስራት እንዳለበት በፕሪሲዝን አብዛኛውን ጊዜ ከትሬንት አሌክሳንደር አርኖልድ ጋር ክሎፕ ከሜዳ ውጪም እንደሚያሳልፉ ይሄ ልጅ እንደ አባት ደግፈው እዚህ ደረጃ እንዳደረሱ ገልጸው የዛን ቀን ገና የሊቨርፑል ደጋፊዎች ያንን ድምጽ ሲያሰሙ ክሎፕ እንደተናገሩት ቲቪውን አጠፋሁት ነው ያሉት። በጭራሽ ከሊቨርፑል ደጋፊዎች ይሄን አልጠብቅም፣ በጣም ነው ያዘንኩት፣ በጣም ነው ቅር ያለኝ። ይሄ ተጫዋች ለሊቨርፑል ያበረከተው ነገር ተረስቶ ነው ወይ? ኤክስፒሪየንስ ለፈለገ ተጫዋች መልቀቅ ለፈለገ ተጫዋች ስላደረገው በጎ ነገር ማሰብ እንጂ
በተቃራኒው ወደ ሊቨርፑል ተቀናቃኝ ወይም እዛው ወዳለው ሌላ የእንግሊዝ ክለብ አይደለም የተዘዋወረው፣ ከእንግሊዝ ውጪ ነው። እና የሊቨርፑል ደጋፊዎች ሲጮሁ ስሰማ ቲቪን ያጠፋሁት። በእለቱ የሊቨርፑልን ጨዋታ እየተመለከትኩ ነበርና አርኖልድ ሲገባ ያን ድምጽ መስማቴ በእጅጉ አሳዝኖኛል። ከአንፊልዳውያን ይሄ ድምጽ በጭራሽ አይጠበቅም ነበር በማለት ደጋፊዎቹን ወክሰው እንደዚህ አይነት ጉዳይ በሊቨርፑል ደጋፊ ባህሪ እንደሌለ ያው ክሎፕ ታቆጥተው ለማለት ይቀላል እዛ ጋር ሲናገሩ የነበሩበት መንገድን። እሁድ ትልቅ የሊቨርፑል የደስታ ቀን ነው። እነዚህ ጉዳዮችን ደግሞ ሊቨርፑሎች በዛኑ ዕለት አስቀርተው ዳግም እንዳይፈጠር ለተፈጠረውም ነገር ይቅርታ በደንብ ትሬንትን ጠይቀው በክብር ነው መሸኘት ያለባቸው። ለዚህ ክለብ ያበረከተው ይበልጣል እንደዛ ከመጮህ በፊት ብለው ክሎፕ እንግዲህ ለትሬንት ያላቸውን አድናቆት ድጋፍ የሊቨርፑል ደጋፊዎችም አላግባብ ጩኸት እንዳሰሙ ገልጸው እንግዲህ ሁለት በጋራ ለመደሰት እንዲሁም ከተጫዋቾች ጋር ከስቴዲየም ውጪ ባለ ፕሮግራም በቀጥታ እንደሚሳተፉና ከአሰልጣኙም ጋር ልዩ የሆነ ከሊቨርፑል ተጫዋቾች ጋር የራት ቀጠሮ እንዳለም አያይዘው ገልጸው ሰሞኑን በሊቨርፑል ቤት ከሜዳ ውጪ ያለ የዝውውር ጉዳይ የሚያስደስት ያልተጠበቀ ከፍሎሬን ዊዘ እስከ ሜሎስ ኪርኬዝ እንዲሁም ስለፈረመው ጀሬሚ ፍሪፖንግ አሁን ደግሞ የኤርገን ክሎፕ ሁለት መመለስ ለሊቨርፑል ደጋፊዎች ይሄ ወር ፍጹም የተለየ ወር እንደሆነ ኮዲ እየተመለከትን ነው። ደስታ ብቻ ነው። ይሄ ደስታ ደግሞ ሊቀጥል የሚችሉበት ደግሞ ሌላ ተጨማሪ ፍንጭ እየተመለከትን ነው። በተጫዋቾች ዝውውር ቡድኑን በማጠናከር ለቡድኑ የተሻለ ኳሊቲ ያላቸውን ተጫዋቾች በማዘዋወር በልዩነት የሊቨርፑል የውድድር ዓመት እንደሚሆንና ቀጣይ ጊዜያትም ከሊቨርፑል ጋር ሊሆኑ እንደሚችሉ ግንባታው ያሳየን ነው የሚገኘውና የርገን ክሎፕ እሁድ በአንፊልድ ይገኛሉ። ከዚህ ፕሮግራም ቀደም ብሎ ስለ ናፖሊ ከዛ በፊት ደግሞ ስለ ፍሎሬን ዊትዝ ዝውውር ሰፊ ፕሮግራም ሰርቻለሁ። ወደ አንፊልድ ለመዘዋወር ከጫፍ ደርሷል። ምናልባት ቅዳሜ ጠዋት ከሳት ቅዳሜ ብቻ ኮንፈርሜሽኑ ይረጋገጣል። በሁለቱ ክለቦች መካከል ትልቅ የድርድር ስቴጅ ላይ ደርሷል። አድቫንስድ ስቴጅ ላይ ፋይናል ስቴጅ ላይ ነው የሚገኙት። ስለ አከፋፈል ስርዓቱ ላይ እየተደራደሩ ነው የሚገኙት። እንግዲህ ቅዳሜ ይሄ ዝውውር ኮንፈርም ይደረጋል ከስምምነት ላይ እንደደረሱና አንድ ጉዳይ በዛ ፕሮግራም ላይ ለማንሳት አስቤ እንግዲህ በተወሰነ መልኩ ጠቅሼ ያለፍኩት ነገር ግን መነሳት ካለበት በአብዛኛው ሚዲያ ስለ ፍሎሬን ዊትዝ የመጀመሪያ የዝውውር ሂደት እኛ ከሰራን በኋላ ከዛም በኋላ የተለያዩ ሚዲያዎች ሲሰሩ አንድ ተመሳሳይ ሐሳብ ያነሱ ነበር። ሊቨርፑል እንዲህ አይነት ገንዘብ አይከፍልም እንዴ? ሊቨርፑል ከዚህ ቀደም ለሞሲ ካሴዶ እኮ ለመክፈል አቅርቦ ተቀብለውታል ብራይተን። ተጫዋቹ ፍላጎቱ ወይም ቀደም ብሎ ስምምነት የፈጸመው ከቼልሲ ጋር ስለሆነ ነው ያንን ዝውውር ውድቅ ያደረገው እና በብዛት የዝውውር ብልሃትን ስለሚጠቀም እንደ ሌሎች ክለቦች ለአንድ ተጫዋች 100 ሚሊዮን ፓውንድ መክፈልን በአብዛኛው ላይደግፍ ይችላል። ይሄ ከፋይናንሻል እጥረት አይደለም፣ የሊቨርፑል የዝውውር ሂደት ነው። ምክንያቱም ከዚህ ቀደም በፍሎሬን ዊትዝ ዝውውር ዙሪያ በሰራውበት ወቅት ስለ ሲኢኦ ማይክል ኤድዋርድ አንስቼላችሁ ነበር። አንድ ተጫዋች 500 ሚሊዮን ፓውንድ ይገባዋል ካለም ይከፍላል። ምክንያቱም የቡድኑ ዋና ባለቤቶች ፌኒዮ ስፖርት ግሩፕ 100% የሚተማመኑበት ባለሙያ ነው። በተለይ የፋይናንስ ስርዓቱን የቡድኑን ገቢ በማሳደግ በስፖንሰርሺፕ ከሜዳ ውጪ ባሉ ጉዳዮች በጣም በብልሃት የተሞላ ትልቅ ለስራው ተገቢው ግለሰብ ነው። ምናልባት በእንግሊዝ እግር ኳስ አስተዳደራዊ ጉዳዮች ለኔ በግሌ የምንጊዜው ምርጡ አስተዳዳሪ ማይክል ኤድዋርድ ነው የምንጊዜው። እና ይሄ አስተዳደር እንግዲህ በመጨረሻም በአዲሱ ስትራክቸር እነ ሪቻርድ ሂውዝን እነ ጁሊያን ዋርድን እነ ፔድሮ ማርኩዌዝን በርካታ ስራ አስኪያጆችን በውስጡ አደራጅቶ በሽግግር መልክ አንድም ተጫዋች ወደ ስብስቡ ተጽዕኖ የሚፈጥር ሳይጨምሩ ከኬዛ ውጪ እሱም የ10 ሚሊዮን ፓውንድ ተጫዋች ነው። በ37ኛ ሳምንት ጨዋታ ነው ለመጀመሪያ ጊዜ ለክለቡ ቋሚ ነው እና ማማር ዳሻፊል
ፈርሞ ክለቡን አልተቀላቀለም በውሰት እዛው ቫሌንሻ ቆይቶ ዘንድሮ ነው የሚመጣው 25 26 ክለቡ አልተጠናከረም ግን ሽግግሩ ጤናማ መሆኑ ተረጋገጠ አሁን ለፍሎሪያን ዊዝ ሊቨርፑል 126 ሚሊዮን ፓውንድ ሊከፍል ሲል እንዴት የሚለው ጉዳይ በሚዲያው ላይ ደግሞ መነጋገሪያው መጀመሪያ መክፈል አይችልም ተባለ ወይ የፌኑ ስፖርት ግሩፕን እንደ አብዛኛው የሊቨርፑል ደጋፊዎች አስተያየት ቋጣሪ ናቸው ወይም ገንዘብ ያዝ በማድረግ ነው የሚታወቁት የፋይናንስ ስርዓቱን የዘረጉበት መንገድና የደሞዝ ስትራክቸር አከፋፈሉ የተለያዩ ሂደት ድጋሚ ሪቫይዝ እየተደረገ እንደነበርና በዘንድሮ የውድድር ዓመት ማብቂያ ሳመር ላይ ሰፊ የዝውውር መስኮት ያውም በሊቨርፑል እግር ኳስ ታሪክ የተጣራ 350 ሚሊዮን ፓውንድ ኢንቨስት ሊደረግ ከተጫዋቾች ሽያጭ የሚገኝ ገቢ ሳይካተትበት 350 ሚሊዮን ፓውንድ ሊቨርፑሎች ሊያወጡ እንደሆነ 4-5 ጊዜ ፕሮግራም ሰርተን በየፕሮግራሙ ስንገልጽ ነበር ግን ያወጣጥ መንገዱና ማን ላይ ነው ኢንቨስት የሚደረገው የሚለው ጉዳይ ሁሌም በብልሃትና በቴክኒክ በተረጋጋ መልኩ በሰከነ ሁኔታ የሚመራ ቡድን ነው ስለዚህ ዛሬ ፍሎሪያን ዊዝን በገበያ ላይ ስላገኙ ይሄ ተጫዋች ለሊቨርፑል የረጅም ጊዜ ኩቲኒዮ ተተኪ በሊቨርፑል ቤት የሚታየው የክሬቲቪቲ አቅም ማነስ መብቴ ሊሆን እንደሚችል እነዚህ ባለሙያዎች ስላመኑ ዋጋ ከፍለው 126 ሚሊዮን ፓውንድ በተለያየ አከፋፈል ስርዓት ከፍለው ለማምጣት ዝውውሩን ለማጠናቀቅ ከጫፍ ደረሱ እንዴት ሊቨርፑልን ያክል ገንዘብ እንዴት ሲቲን ማድሪድን ባየር ሙኒክን ሶስቱን ሀያላን ክለቦች እኮ አሸንፎ ነው ይሄን ዝውውር እነዚህን ክለቦችን ፈልቅቆ ፍሎሪያን ዊዝን ብላክፑል ከተማ ከነቤተሰቡ ኤጀንቱን ሁሉንም ተወካዮች አግኝተው አሳምኖ ሐሳቡን አስቀይረው ካንፊልድ ደጅ ላይ ተጫዋቹ ቆሞ ዛሬ ላይ የሊቨርፑል ሲኢኦ ዋና ኃላፊ ማይክል ኤድዋርድና የባየር ሌቨርኩዘኑ ሲኢኦ ፈርናንዶ ካሮ እየተደራደሩ የሚገኙት እና ሪቻርድ ሂውዝ ሁሉም በተካተቱበት ድርድር ላይ ስለዚህ ሊቨርፑል 126 ሚሊዮን ፓውንድ እንዴት ከፈለ ሊባል አይችልም አስፈላጊ ከሆነም ከዚህም በላይ መክፈል ይችላል የመቻል ያለመቻል ወይም ሊቨርፑል የፋይናንስ ስርዓት ህጉ ወይ እንደምታሳውሱት ያለፈው ሳመር በዚህም ወቅት የምንሰራቸውን ፕሮግራሞች በደንብ የምታደምጡ ከኛ ጋር ለረጅም ጊዜ ቆያችሁ የሊቨርፑል ደጋፊዎች ታስታውሱ ይሆናል በቦስተን የሚገኘው ዋና የዚህ ፌኑ ስፖርት ግሩፕ የካምፓኒው ዋና ጽፈት ቤት የሚገኘው አሜሪካ ነው ቦስተን እና እዛ በመሄድ የሊቨርፑልን አዲስ ህግና ስርዓት ወይም መሻሻል ያለባቸው የተለያዩ ይሄ የቡድኑ ስትራቴጂ ፕሮጀክቶችን አርቅቀው አስድቀው ነው የመጡት ከነዚህ መካከል ክለቡ ለሶስት የዝውውር መስኮት ሳይሳተፍ ሲቀር በተለያዩ ገቢዎች ቡድኑ ራሱን በፋይናንስ ስርዓት ፈርጣማ አድርጓል ከፍሎሪያን ዊዝ ዝውውር ጀርባ ደግሞ አዲዳስ እንዳለ አብዛኛው የእግር ኳስ ቤተሰብ መረዳት አለበት ምክንያቱም አዲዳስ በቅርብ ሳምንት ከፍሎሪያን ዊዝ ጋር ኮንትራቱን አድሷል በዘንድሮ የውድድር ዓመት ደግሞ አጋማሽ ላይ ሊቨርፑል ከአዲዳስ ጋር አዲስ ኮንትራት 25 26 የሚጀምር በእንግሊዝ እግር ኳስ ሁለተኛው ነው ከማንቸስተር ዩናይትድ ስፖንሰርሺፕ በመቀጠል ትልቁ ውል ተዋውሏል ለረጅም ጊዜ የሚያቆይ እዚህ ላይ ደግሞ የጉግል ፒክስን ከፍተኛ ውል ባልተለመደ መልኩ ከሊቨርፑል ጋር የፈጸመው ለሊቨርፑል የፋይናንስ ስርዓት ትልቅ የገንዘብ አቅም ሆኗልና አሁን በፒኤስአር ህግ የተረጋጋ የሂሳብ መዝገብ ያለው የቶፕ 6 ቡድን ብቸኛ ክለብ ሊቨርፑል ነው አንድ በቅርብ ሳምንት ስካይ ስፖርት ይዞ የወጣውን አንድ ዘገባ እዚህ ጋር ላንሳና ፕሮግራሜን ላጠቃልል ካለፉት 15 የፕሪሚየር ሊጉ ሻምፒዮናዎች ውስጥ አብዛኛው ክለብ ሻምፒዮን በሆነበት የውድድር ዓመት ኔት ስፔንዱ በአማካይ 78 ሚሊዮን ፓውንድ ሊቨርፑል ሻምፒዮን በሆነበት የውድድር ዓመት ግን ፕሮፊት ነው ያስመዘገበው ስፔንድ አይደለም ወጪ አይደለም ገቢ ነው ትርፍ ነው ያስመዘገበው ያውም 131 ሚሊዮን ፓውንድ ማለት ዘንድሮ ደግሞ ቡድኑ ዋንጫውን ሲያሳካ በዘንድሮ የውድድር ዓመት ትርፉ ከፍ ብሎ 239 ሚሊዮን ፓውንድ
ትርፍ አግኝቷል ከወጪ ቀሪ ከታክስም ከሁሉም ነገር በኋላ አንድ ቡድን በትርፋማነት በዘንድሮ የውድድር ዓመት በሂሳብ መዝገቡ ላይ ያስመዘገበ ክለብ የለም 19ኙም ክለቦች ኪሳራ አስመዝግበዋል ከታክስ በኋላ ደግሞ በተመዘገበ የኪሳራ መዝገብ ላይ እንደ ሊቨርፑል ደግሞ አነስተኛ ኪሳራ ያስመዘገበ ክለብ የለም ስለዚህ ሊቨርፑል እንደ ለፍሎሪያን ዊዝደ 126 ሚሊዮን ፓውንድ በኮንትራቱ ልክ አይከፍልም መክፈል እንደሚችል እንግዲህ ተጫዋቹን አዘዋውሮ ያሳያል በተጨማሪም ደግሞ አሌክሳንደር ኢሳቅ ወይም ጁሊያን አልቫሬዝ በአጥቂ ስፍራ ለሊቨርፑል ኃላፊዎች ተመራጭ ተጫዋቾች ሆነዋል ምናልባት በቀጣይ ልንሰማ የምንችለው መረጃ በሁለቱ አጥቂዎች መካከል ውሳኔ ይሰጣል ተብሎ ይጠበቃል ሂጎ ኢኬቲኬ ቤንጃሚን ሼሽኮ በራደር ውስጥ አሉ የሊቨርፑል ኃላፊዎች ግን አሌክሳንደር ኢሳቅን ወይም ጁሊያን አልቫሬዝ የጁሊያን አልቫሬዝ የዝውውር ሂደት አንድ ፍንጭ ሊኖረው የሚችለው የዳርዊን ኑኔዝ በአትሌቲኮ ማድሪድ መፈለግ ነው ኦፖርቹኒስቲክ ዲል እንደሚሉት እንደነዚህ አይነት እድለኛነትን ተጠቅመው ኑኔዝ የዝውውሩ አካል ሊያደርጉ ይችላሉ እና በፍሎሪያን ዊዝ ፕሮግራም ላይ ማንሳት ፈልጌ ሊቨርፑል አይከፍልም ሊቨርፑል ደሃ ክለብ ነው እና የሊቨርፑል ይሄን ዝውውር የሚያሸንፍ አይመስልም ጭምጭምታ ነው አሉባልታ ነው ተብሎ በትላልቅ ሚዲያዎች ሲዘገብ ነበርና እነዚህን ጉዳዮች ሁሉ ነው ወደ ሐሰት መቀየር የቻለው የኤድዋርድ የድርድር አቅም ከሶስት አያላም ክለቦች መንጋጋ ነው እንግዲህ ፍሎሪያን ዊዝን ፈልቅቆ ማውጣት የቻለውና ተጫዋቹ ከነዚህ ትላልቅ ክለቦች ይልቅ ወደ ሊቨርፑል መዘዋወር ፈልጋለሁ ብሎ በቀጥታ ባየር ሌቨርኩዘን ከሊቨርፑል ጋር እንዲደራደር እንዲሁም ተጫዋቹ ወደ ሊቨርፑል እንደሚዘዋወር ለ5 አመት 10 ሚሊዮን ፓውንድ በአመት ደሞዝ የሚያገኝበትም በሳምንት ደግሞ ከ185,000 እስከ 200,000 ፓውንድ ሳምንታዊ ደሞዝ በሊቨርፑል ቤት የሚያገኘውን በግል ጉዳይ ከስምምነት ላይ ደርሶ የግል ጥቅም የተለያዩ ጉዳዮች በፍሎሪያን ዊዝ በኩል ተጠናቀዋል የሁለቱ ክለቦች ስምምነት ነው የሚጠበቀው ጀርመናዊ አሰልጣኝ ከተጫዋቾቹ ጋር ሴሌብሬት ለማድረግ አንፊልድ ውድ ይገኛል ጀርመናዊ ተጫዋች ደግሞ ሰኞ ለሜዲካል ኪርኪቪድ የሚደርስ ይመስላል እስቲ በዛሬው ዕለት የሚሰማውን የኮንፈርሜሽን መረጃ ሰምተን ደግሞ ለእሁድ አዲስ መረጃ ይዘንላችሁ እንመጣለን የኤርገን ክሎፕ መመለስ የፍሎሪያን ዊዝ መቃረብ የተቀሩ የተወሰኑ ጉዳዮችን በዚህ ፕሮግራም አነሳን የናፖሊንና የአንቶኒዮ ኮንቴን የስኮት ማክቶሚኔን ድል የፍሎሪያን ዊዝን ዝውውር እንዲሁም የኤርገን ክሎፕ ወደ አንፊልድ መመለስን በሶስት ፕሮግራም ቅዳሜን ከናንተ ጋር እንዲመልኩ ቆይታ ያደረግን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ ድጋፋችሁ ተቀዛቅዟል በዚህ ፕሮግራም ድጋፋችሁ እንድታሳዩ ያክብሮት ግብዣችን ነው በሌሎች ፕሮግራሞች አዲስ መረጃ ካለ ይዘንላችሁ እንመጣለን ሰላም ቆዩ